ነው እየመጣሁልሽ። ኢየሱስ ከመምጣቱ በፊት በዚህ አላምንም። በዚህ በላይ ነው ይሄ አይ እንትና እኮ ነው ኢራኒየስ ይባላል። ቸርች ፋዘር ነው። እሺ ይሄኛውን ተይው፣ ፎቶውን ተይው። ኢራኒየስ ይባላል ግን እሺ ቸርች ፋዘር ነው። እና ምን ይላል እዚህ መጽሐፍ ላይ በጻፈው ላይ አጌነስት ሄረሲስ ቡክ 1 ቻፕተር 24 ላይ ቅድም አንቺ ቁርአኑ ላይ አልገባኝም ያልሽውን እንደዚህ ብለው የሚያምኑ ሰዎች እንደነበሩ ላሳይሽ። እንዲህ ብለው ነቢዩ መሐመድ ነቢዩ ነው ከመላካቸው በፊት ምን አለ ልብ አድርጊ። ዌርፎር አለ ሂ ዲድ ናት ሂምሰልፍ ሰፈር ዴዝ አለ ኢየሱስ ራሱ ዴዝን ሰፈር አላረገም ብለው የሚያምኑ ነበሩ። እንዳውም በት ሳይመን አለ ሰርቴን ማን ኦፍ ሳይረን የቆጵሮሱ ስምዖን ነው የቀሬናው ስምዖን ነው ቢንግ ከምፔልድ አለ ቦር ደ ክሮስ ኢን ሂዝ ስቴድ በሱ ፋንታ እንትኑን ያሸከሙት መስቀሉን ሶ ዳት ዲስ ኦኬ እሺ ሶ ዳት ዲስ ዴይዝ ማን የታለ ሶ ዳት ዲስ ሌተር ቢንግ ትራንስፊገርድ ባይ ሂም በሱ ፋንታ እሱ መተካቱን ያሳያል። ዳት ሂ ማይት ቢ አለ ተውት ቱ ቢ ጂሰስ ኢየሱስን መሰላቸው ታሰበ እንደዛ was crucified through ignorance and error አለ በስተት እሱን ሰቅለውታል ብሎ የሚያምኑ ሰዎች ነበሩ። በስተት ስምዖንን ማለት ነው። while Jesus himself received the form of Simon የስምዖንን ፎርም ወስዶ ማለት ነው። እንደውም በተቃራኒው ስምዖን እሱን መስሎ ማለት ነው። and standing by laughed at them እነሱ ፊት ለፊት ቆሞ በጣም ይስቅባቸው ነበረ እሱን ሰቀሉ እያለ በማየታቸው ማለት አሁን ይሄ የእስልምና አስተምሯል። ከዚህ በፊት የነበሩ ቸርች ፋዘርሶች የጻፉት እንዲህ ብለው የሚያምኑ ሰዎች እንደነበሩ ነው። ያን መጀመሪያ አካባቢ ማለት ነው። እነሱም ተቃውሞ ነው የመጣው። አሁን ጥያቄው ልብ አድርጊ፣ የሰይጣን ኮንትሪቢዩሽን ራሱ መኖሩን ልብ አድርጊ። መጀመሪያ ሰይጣን እንትን ያውቃል፣ ትንቢት ያውቃል። እንደምታውቂው ባለ ከዚህ በፊትም እንዳየነው ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ምን አለ እሱን በመቅደስ ላይ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ገትቶ እንዳትሰናከል እጃቸውን ያነሱልሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ራስህን ምን አለ ከሆንክ ወደ ታች ራስን ወርውር አለው። ይሄንን ተብሎ ተጽፏል እያለ የሚናገረው ዲያብሎስ ነው። ልብ አድርግ። የመዝሙረ ዳዊት ምዕራፍ 91ን እየጠቀሰ ማለት ነው። መጽሐፍን ያውቅ ነበረ። እሺ መጽሐፍን የሚያውቅ ከሆነ የአስቆሮቱ የይሁዳ ውስጥ ገብቶ ኢየሱስ እንዲሰቀል ትልቅ ኮንትሪቢሽን ያደርጋል ብለሽ ታስቢያለሽ? የኢየሱስን ስቅለት ያኔ ከተነገረ ምን አለ ይኸውልሽ ልብ አድርጊ። የዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጥ ሀሳብ ካገባ በኋላ አለ። እውነት በአስቆሮቱ በይሁዳ ውስጥ ገብቶ ሀሳብ እንዲሰጥ አሳልፎ እንዲሰጥ ካደረገ ትንቢትን እያወቀ ነበር፣ መጽሐፍን እያወቀ ነበር ወይ ይሄን የሚያደርገው? የሰው ልጆች በሱ ምክንያት እንዲድኑ ነበር ይህን ሲያደርግ የነበረው? ከባድ ነው። ምክንያቱም ኢየሱስ ራሱ ሲናገር ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር የተናገረው ነገር አለ። ያው እዚህ ጋር ተመልከችው ቁጥር 8 ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። እንግዲህ ኢየሱስን መግደል ምን እንደሆነ አየ። አብርሃም እንዲህ አላረገም አለ። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። አባታቸው የተባለው ሰይጣን ነው። የሰይጣን ስራ ነው የምታደርጉት። እኔን ለመግደል የምታደርጉት ጥረት የሰይጣን ስራ ነው። እኛስ ከስሙት አልተወለድንም፣ አንድ አባት አለን እሱም እግዚአብሔር ነው አሉት እነሱ። ስለዚህ አሁን የአባታቸው ስራ ኢየሱስን የመግደል ሀሳብ ከሆነ ታዲያ ቀደም እንደነገርኩሽ እውነት ሰይጣን ይህን እያወቀ ይህን ያደርጋል ማለት በጣም ከባድ ነው። በዛ ላይ ደግሞ መሰቀልም አይፈልግም ነበር። ምን አለ ይኸው እዚህ ጋር የማርቆስ ወንጌል ምዕራፍ 18 ላይ ምዕራፍ 26 ላይ ሲናገር አባቴ ቢቻልስ ይህች ጽዋ ከኔ ትለፍ እያለ ይናገር። ይህች ጽዋ እውነት ሊሰቀል ከመጣ እንዲህ ይላል። በፍርሃትም ሲታጠር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወድቅ። ሰው ፍጹም ስጋ ሲባል እኮ ሰውም ነው፣ ይፈራል፣ እንደማንም ይታመማል፣ ይጨነቃል። ሰው እኮ ነው፣ ሰዋዊም አምላካዊም ባህሪ ያለው እኮ ነው። እንዴ ስጋ ለብሶ ታዲያ እንዴት ነው? ልጨርስልሽ መነንዬ ልጨርስልሽ እና ከዛ አስተያየት ትሰጭኛለሽ። እስቲ እንደው ስሚኝ ዛሬ ምን አለ መሰለሽ፣ ይህ ጸሎት ደግሞ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና መልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት። ሲጀመር ማን ነው እግዚአብሔርን የሚፈራው? ሌላ ጥያቄ። ተሰማለት። ኢየሱስ ከዚህ በፊት ሲናገር ምን አለ?
የድንጋዩን አንስተው ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። አየሽ፣ ስለዚህ ሁሌ ይሰማው ነበር። ስለዚህ ተሰማለት የተባለው ከሞት ሊያድነው የሚችለውን ጸሎትን ነበር የተሰማለት ማለት ነው። ስለዚህ አሁን ኢየሱስ ከዚህ ሰዓት አድነኝ ብሎ የተናገረው ጸሎት እንዳገኘ የምታውቂው ከዚህ ጥቅስ ነው። በተለይ ዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስን ያው እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ። ምን አሉ? ሊገሉት የሚፈልጉት ይህ አይደለምን እየተባባሉ ሲነጋገሩ ሰሙና ቁጥር 32 ላይ ፈሪሳውያንም ህዝቡ ስለ እሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆች ፈሪሳውያን ሊይዙት ሎሌዎችን ላኩ። ለምን? ሊገሉት። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ፣ ትፈልጉኛላችሁ አታገኙኝም አላቸው። ሊገሉት ነው የሚፈልጉ። ልብ አድርጊ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አላቸው። እኔ ወዳለሁበት ቀጠለና እነሱ ደግሞ ተገርመው እንዲህ አሉ፣ እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሄዶ የግሪክን ሰዎች ሊያስተምራለውን? ይህ ነበር ሀሳብ። ትፈልጉኛላችሁ አታገኙኝም ሲል ምን ለማለት ፈልጎ ነው እያለ የሚናገርበትን ነገር ከዚህ ማየት ይችላል። ስለዚህ አልተገኘም ማለት ነው። አይሁዳውያን መሲሁ ራሱ ሲመጣ ይሰቀላል ብለው ያስቡ። ለዛ ነው ምን አለ? ከሰቀሉትም ከክፉ አድራጊዎቹ አንዱ ክርስቶስ እሱ ክርስቶስ አይደለህምን አለው። ራስህንም እኛንም አድን ብሎ ሰደበው ይላል። ስለዚህ እውነተኛው ክርስቶስ ይሰቀላል ተብሎ አይታመንም። ምን አለ? ለዛ ነው ሌሎችን አዳነ፣ ራሱን ሊያድን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ እኛም እናምንበታለን ይላሉ። በመጽሐፉ ላይ የሚታወቀው የሚመጣው መሲሁ የሚሞት መሲህ አይደለም። በትንቢት ራሱ አይሞትም። ይኸው ላሳይሽ በትንቢት እንደማይሞት። ለምሳሌ አንድ ጥቅስ ልስጥሽና ግንበኞች የራቁት ያው እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የተባለው እንደምታውቂው ኢየሱስ ነው አይደለ? ይህ ኢየሱስ ነው። እናንተ ግንበኞች የናቃችሁት የማዕዘን ራስ ይህ ነው የሚለው እቺን ነገር ስትነኪያት መዝሙረ ዳዊት ላይ ነው የሚወስድሽ። እዚህ ጥቅስ ላይ ወስድሻል። ምን አለ? ከዚህ ከ17 ልጀምርልሽ። ኦኬ እሺ፣ ከዚህ ልጀምር። የእልልታም የመድኃኒትም ድምፅ በጽድቅ ድንኳን የእግዚአብሔርም ቀኝ ኃይል አደረገኝ። የእግዚአብሔር ቀኝ ከፍ ከፍ አደረገኝ፣ የእግዚአብሔር ቀኝ ኃይልም አደረገኛል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ስራ እናገራለሁ አለ። መገሰጽን እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም አለ። ቀጠለ። የጽድቅንም ደጆች ክፈቱልኝ አለ። ወደ እርሱ ገብቼ እግዚአብሔርን አመሰግናለሁ አለ። ይህችም የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ አለ። ሰምተኸኛልና መድኃኒቴ ሆነኛልና አመሰግናለሁ። ሰምቶኛል። ልባር ምንድን ነው የሰማው? ጸሎት። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆናል። አየሽ፣ አልሞትም በሕይወት እኖራለሁ እያለ ሲናገር የነበረው ሰምተኸኛል፣ መድኃኒት ሆነኛል፣ አመሰግናለሁ እያለ ሲናገር የነበረው ይኸው ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የተባለው ኢየሱስ ነው። ለዛ ነው ሌላ ቦታ ላይም ስትሄጂ እዚህ የታለ መዝሙር 91 ላይ ቅድም ሰይጣን የጠቀሰው ጥቅስ ማለት ነው። በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል አለ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እሱ ከአዳኝ ወጥመድ ምናምን እያለ ይቀጥላል። አሁን ዋናው ነገር እዚህ ጋር ነው። በመንገድም ሁሉ ይጠብቁ ዘንድ በመላእክቱ ስለ አንተ ያዝልሃል ካለ በኋላ ልብ አድርጊ፣ ረዥም ዕድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ማዳኔን ረዥም ዕድሜ የሚያጠግበው ከኢየሱስ ውጭ ረዥም ዕድሜ ያኖረው ሰው የለም እንደምታውቂው። ስለዚህ ረዥም ዕድሜ የኖረው አድኖት ነው፣ አልሞትም ባለው መሰረት ማለት ነው። አልሞትም ባለው መሰረት ይህንንም ዲያብሎስ እንትን ብሎ አሁን እሺ ተሰቀለ ከተባለ ራሱ ስንት ሰዓት ተሰቀለም ችግር ነው። አንደኛው በሰቀሉ ጊዜ 3 ሰዓት ይላል። ስለራሱ ነው እንጂ ስለ ኢየሱስ እሺ ችግር የለው። ሰቀሉት ቢባል እንኳን እስቲ እንቀበል ቢባል እንኳን በሰቀሉ ጊዜ እዚህ ጋር ስንት ሰዓት ይላል? 3 ሰዓት ነበር ይላል። ያዥልኝ 3 ሰዓት። ሌላ ወንጌል ላይ ደግሞ
እዚህ ጋር ስትመጪ 6 ሰዓትም የሚያህል ነበረ። ጨለማም እስከ 9 ሰዓት በምድር ላይ ሁሉ ሆነ። በፀሐይም ጨለማ ማለት ነው። ፀሐይም ጨለማ የቤተ መቅደሱ መጋረጃ እያለ አሁን ምንድን ነው ከክፉ አድራጊዎቹ አንዱ በቃ ጭራሽ ኢየሱስ በዚህ ሰዓት አልተሰቀልም። ለፍርድ ነበረ ገና የቀረበው ለፍርድ። ይኸው ምን አለ እስቲ እዚህ አካባቢ ላሳይሽ። ይኸው እዚህ አካባቢ የታለ ያውልሽ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችም ሎሌዎችም ባዩት ጊዜ ስቀለው ስቀለው እያሉ ጮሁ። ጲላጦስም እኔ እንግዲህ በደልስ እንኳን አማን ነው እኔስ አንዲት በደልስ እንኳን አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛስ ሕግ አለን እንደ ሕጋችን ለሞት ይገባዋል ራሱንም የእግዚአብሔር ልጅ አድርጓልና አሉት እያለ ተናገረ። አሁን ስንት ሰዓት ነው? ይህን ሰዓት ስታይ ለፋሲካም የማዘጋጀት ቀን ነበረ። 6 ሰዓትም የሚያህል ነበረ። አይሁድም እነሆ ንጉሳችሁ አላቸው። እነሱ ግን አለ አስወግደው አስወግደው ስቀለው እያሉ ይጮሃሉ አለ። ልብ አድርጌ እዚህ ጋር 6 ሰዓት ነው ገና ለፍርድ እንኳን አልቀረበም። እዚህ ጋር ደግሞ ስንት ሰዓት ነው? 3 ሰዓት ራሱ ተሰቅሏል። ራሱ በሰቀሉትም ጊዜ 3 ሰዓት ነበር ይላል። እሺ የትኛውን እንቀበል? በጣም ብዙ ነገሮችን ብታይ አይስማማም። እሺ በስቅለቱ ራሱ እስቲ አንድ ጥያቄ ልጠይቅሽ። አሁን አንቺ የምታውቂው ራሱ ኢየሱስ ሲሰቀል አርብ ነበር አደለ? ቀኑ አይደለም? ምን? እሺ አርብ ከነበረ አርብ 3 ሰዓት ይሆን 6 ሰዓት ይሆን ተሰቀለው አናውቅም። እሺ ይሁን አንዱን እንውሰድ፣ 3 ሰዓትን እንውሰድ። ኢየሱስ 3 ቀንና 3 ሌሊት ምድር ልብ ውስጥ ቆይቷል ነው ተብሎ የሚታመነው አይደለ? እስቲ አንዴ ጊፍት ምናምን ካላችሁ ስጧት። እሺ ሂዱና የኔ ጀማዎች 600 ምናምን ሰዎች አላችሁ እና እስቲ አንዴ እንግዳይ ነች እና እስቲ ሂዱና ስጧት አንዴ ጊፍት ከቻላችሁ እሷ ጋር ሂዱና። እሺ እና ምን መሰለሽ? እሺ 3 ሰዓት ተሰቀለ ይባላል። 3 ሰዓት ተሰቀለ። እሺ 3 ሰዓት ከተሰቀለ ኢየሱስ 3 ቀንና 3 ሌሊት እንደማይሞላ አላሳይሽ። ለምሳሌ ዛሬ ቀኑ ምንድን ነው? ሰኞ። የሰኞ ሌሊት አለፈ አይደለ? ትናንት ነበር የሰኞ ሌሊት። ዛሬ ቀን ነው። ዛሬ የሚመጣው ሌሊት ደግሞ የማክሰኞ ሌሊት ነው አይደለ? አይደለም? ምንን በጣም በ2 ሰዓት አይሞላም ነው እያልከኝ ያለው? በጭራሽ አይሞላም። 3 ቀንና 3 ሌሊት ነው የሚለው። ቀንና ሌሊት 3 ቀን እና 3 ሌሊት። እሺ አርብ ተሰቀለ። አርብ ሌሊት የለውም፣ ቀን አለው። ያዥልኝ፣ 1 ቀን አለው። ቅዳሜ 1 ሌሊት አለው። ቅዳሜ እንደገና 1 ቀንም አለው። 1 ቀንና ማነው 2 ቀንና 1 ሌሊት። አርብ ቀን አርብ ሌሊት፣ ቅዳሜ ቀን ቅዳሜ ሌሊት፣ እሑድ ቀን እሑድ ሌሊት። እንደዛ አይደለማ። እሺ ቀን የሚቆጠረው እንዴት ነው? ቀን ረሳሽው እንዴ? ዛሬ አርብ ከሆነ እሺ ይሄና ይሄንን ያልሽ ይሄ ሌሊት ነው፣ ይሄ ቀን ነው። እሺ አርብ ሌሊት አለፈ ወይስ አላለፈም? 3 ሰዓት ነው የተሰቀለው ቀን ላይ አይደለ? ይሄን አንቆጥረውም። በቃ አርብ ሌሊት አልፏል። ከዛ ደግሞ አርብ ቀን አለ። ቀኑን የተሰቀለው ማን ነው? ቀኑን የተሰቀለው ቀኑ ላይ ምድር ልብ ውስጥ ራሱ አልገባም። እሺ ይሁንና እንስማማ። ምድር ልብ ውስጥ ገብቷል። 1 ቀን አለው። ቅዳሜ 1 ሌሊት አለው። 1 ቀን አለው። ስለዚህ 2 ቀንና 1 ሌሊት ሆነ። እሑድ 1 ሌሊት ነው ያለው። ቀኑን ነበረ እንደ እሑድ እንትን ውስጥ ቀን ነበረ እንደ እሑድ ቀን እኮ አልነበረም። ነበረ እንደ መቃብር ውስጥ ቀን። ጠዋት እኮ ተነስተው ሲያዩት የለም እኮ። ማለዳ ሲሄዱ ፀሐይ ሳትወጣ እኮ የለም እዛ ውስጥ አለ እንዴ? የለም እዛ ውስጥ የለም። ኢየሱስ ግን 3 ቀን እና 3 ሌሊት በምድር ልብ ውስጥ እኖራለሁ ነው የሚለው። አይ ቀን ተነሳ የሚል ነገር የለም። ሲጀምር 1 ሌሊትማ ተነሳ ይላል መጽሐፍ ቅዱስ። እሱ ስህተት ነው እኮ ነው እያልኩሽ ያለሁት። በ3ኛው ቀን ተነሳ ቢል እንኳን ኢየሱስ የተናገረው ያናል መሽ ላሳይሽ። ኢየሱስ የተናገረው ላሳይሽ። ኢየሱስ የተናገረውን ላሳይሽ አንዴ። ወይኔ ቻርጅ ሊዘጋ ቁርአን አትነግረኝም? እሺ እነግርሻለሁ። መነን ቀጠሮን ያዝ በኋላ እኔም በቪዲዮ ልውጣና አዎ ቀጠሮን ያዝ በኋላ ሰዓት ትገባለህ። ከሰዓት ወጪ ሰላት ሰግጄ ይገባሉ። ሰላት ልስገድና 7 ሰዓት ላይ ይገባሉ። እስከ 7 ተኩል ነው ያለሁት እኔ። ከዛ እወጣለሁ ስራ አለኝ። ወይ ማታ 7 ስንት ሰዓት ላይ ማታ? እሺ ማታ ከ3 ሰዓት በኋላ ከ3 ሰዓት በኋላ
በቃ ጥሩ ቀጠሮ አይቀርም። ያው ነገርኩሽ። በእውነት አልቀርም። እግዚአብሔር ይሽ ያው በ600 ምናምን ሰው መሀል ነው የተናገርሽው። እሺ ችንጌም አንዴ ታሸንፍ፣ አንዴ ችንጌም እና ተውጣ በቃ። እሺ ግን 3000 ገብቶ በቀጣህ ደስ ይለኝ ነበር። አይ መቀጣጣት የለውም፣ ችግር የለውም፣ አታስቢ። አንተ ነህ ህግ የምታወጣው፣ አስተምረህ ህግ ማውጣት ተችሏለህ እንዴ? ደፋር። እኔ እኮ ልጆቼ እንዳለ ልኬልሻለሁ። እውነት ነው። መጥተዋል፣ እዚህ ናቸው። እያየሁት እኮ ነው፣ እያሸነፍሽኝ እኮ ነው። እና በቃ አንድ ሀፍታ ቶሎ ታሸንፍና 3% ነው ያለው። አክቹዋሊ በዚህኛው ስልክ መቀጠል እችላለሁ፣ ግን በቃ ሰላትም ስለደረሰ ልሂድ። ወንበር ላይ ዘና ብዬ ምናምን አውራሻለሁ እንጂ እንደዚህ አይሆንም። ቪዲዮ ብትገባ ይሻላል። ቪዲዮ ገብቼም እኮ አይቀርም ይሄ። ችግር የለብኝም ለመማር አይደል? አዎ ሁሉም ያውቆ ማመዛዘን አሪፍ ነው፣ ጥሩ ነው። አንተም ብታውቅ ጥሩ ነው። ግን አንድ ነገር ሳንወጣ ጌሙን እስከሚያልቅ ድረስ አንድ ነገር ላሳይሽ። በጣም ይሄ ነገር ይገርመኛል እና ክሪቲሲዝ መሻ እንዴ ዮሐንስ ወንጌል ማነው ማርቆስ ወንጌል፣ ምናልባት የምታውቂ ከሆነ ማርቆስ ወንጌል ስንት ላይ መሰለሽ? የድሮ ማኑስክሪፕቶች አንድ በቃ ይህን ላሳይሽ። ከእናንተ መሀል ኃጢአት የሌለባት ዩገራት የተባለችውን ሴት ታውቂያታለሽ? ታውቂያታለሽ? አንዴ ይህን ተናግሬ ይሉጣ። የእሷ ታሪክ ጨማሪ ነው። ኮዴክስ ሳይናቲከስ ላይ ከስንት ነው የሚጀምረው? ብዙ እውቀት ነው። እኔ ምንም አላውቅም። እንደዚህ አይነት አስተምረሻለሁ። ይሄ በ4ኛው ክፍለ ዘመን ላይ ያለ መጽሐፍ ነው። አሉ ከሚባሉ መጽሐፎች አንደኛው ጥንታዊ ከሚባሉ መጽሐፎች ይሄ ነው። አንደኛው ከሚያውቅ ሰው ጋር እውነት የሚያውቅ ሰው አሁን ማታ ስንገባ አንቺን ታውቂያለሽ ብዬ ነው የማስበው እና አንቺን ታውቂያለሽ ብዬ ነው የማስበው እና እኔ ቆይ አንዴ ለአንቺ ላስረዳና ከዛ በኋላ ችግር የለውም። ስለዚህ አሁን ኮዴክስ ሳይናቲከስ ላይ የለም። ይሄ ከ12 ነው የሚጀምረው። ይሄ ታሪክ የለም። አንድ በይ አንዴ ላሳይሽ እና ከዛ በኋላ ትሄጃለሽ። ችግር የለውም። ለምሳሌ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 2 3 የለም። ይኸው 4 ነው ያለው። 3 የሚባል ጥቅስ የለም። ጭማሪ ነው ይሄም። እሺ ሌላ ላሳይሽ። እዛው ኮዴክስ ሳይናቲከስ ላይ ማርቆስ ወንጌል ምዕራፍ 16 ቁጥር ከ1 ጀምሮ 1 2 3 4 5 6 7 8 ላይ ነው የሚያልቀው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ይሄ ሁሉ ጭማሪ ነው። ይሄንን የምናወራበት ይሆናል። ያው ሰስፔንስ እንድትሆኝ ነው ይህንን የሰጠሁሽ ማለት ነው። ኤኒዌይስ መልካም ጊዜ ይሆንልሽ። አሸነፍሽኛ፣ ችግር የለውም። እሺ እንገናኛለን። ማታ ማን እንደሚያሸንፍ እናያለን። ወራይቨር። እሺ ቻው፣ በቃ ይመች። መልካም ጊዜ።